ቤት አለኝ ብለው እንደከዚህ ቀደሙ ዝም ብለው ማከራየት አይችሉም። መንግስት አዲሱን የአዋጅ ቁጥር 1395/2017 በቤት ኪራይ ግብር ላይ ሌላ መረብ ዘርግቷል። ይህ ለአከራዮች ትልቅ የምስራች ነው። የቤት ኪራይ ገቢው ላይ የሚቆረጠው ግብር ከበፊቱ ተቀይሯል። አሰራሩም ደግሞ እንደ ቀድሞ አይደለም። ዛሬውኑ ይህንን አዋጅ ካልተረዱት ነገ ላይ የቅጣት ደብዳቤ ደጃፎ ላይ ሊደርስ ይችላል። ይህ አዲሱ አዋጅ ማሻሻያ ማንን ይጠቅማል? ማንንስ ይጎዳል? መንግስትስ የእርሱን ድርሻ እንዴት ሊያሰላው አቅዷል? የሚሉ ጉዳዮችን በዝርዝር እንመለከታለን። ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆይታችኋል? በዛሬው ፕሮግራማችን ከሰሞኑ የፌዴራል መንግስት የገቢ ግብር አዋጅን ለማሻሻል ባወጣው አዋጅ ዙሪያ ዳሰሳ ልናደርግ ወደናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝኩ በቀጥታ ለዛሬ ወደ ያስኩት ጉዳይ አመራው። ብዙዎቻችን እንደምናውቀው እስከ ዛሬ የነበረው የቤት ኪራይ ግብር አሰባሰብ የተወሰኑ ክፍተቶች ነበሩበት። አዲሱ አዋጅ ግን ግብርን ፍትሃዊ ለማድረግና የመንግስትን ገቢ ለማሳደግ ታስቦ የመጣ ነው ማለት ይቻላል። ዋናው ነጥብ ግብርን መጨመር ብቻ ሳይሆን አከፋፈሉን ስልታዊ ማድረግም ጭምር ነው። በተለይ ደግሞ ዝቅተኛ ገቢ ያላቸውን ዜጎች ለመታደግ የተደረገው ጥረትም የሚደነቅ ነው። ቀደም ሲል በአመት እስከ 7200 ብር የሚያገኙ ሰዎች ግብር አይከፍሉም ነበር። አሁን ላይ ግን ይህ ጣሪያ ከፍ ብሏል። ይህም ማለት አነስተኛ ገቢ ያላቸው የቤት አከራዮች ለምሳሌ አንዲት ክፍል ቤት የሚያከራዩ እናቶች ላይ ጫናው ይቀንሳል ማለት ነው። በሌላ በኩል ግብሩ የሚሰላው እንደ ገቢው መጠን ነው። ልክ እንደ ደሞዝ ግብር ሁሉ ገቢው ሲጨምር የሚከፍሉት የግብር መቶኛም አብሮ ከፍ ይላል። ይህም ከ0% ጀምሮ እስከ 35% የሚደርስ ደረጃም አለው። ከፍተኛ ተከፋይ የሆኑት ለምሳሌ እንደ ትልልቅ ህንፃ ያሏቸው ከፍተኛው 35 ከመቶን ይከፍላሉ። ይህ ለአከራዮች ትልቅ የምስራች ነው። ቤት ሲያከራዩ ለጥገና፣ ለጥበቃ ወይንም ደግሞ ለደላላ የሚያወጡት ወጪ በግብር ስሌቱ ጊዜ ግምት ውስጥ ይገባል። አዋጁ ለጥገና የሚሆን የተወሰነ መቶኛ ወጪ ለምሳሌ 20% ወይንም ደግሞ ከዚያ በላይ እንደ ቤቱ ሁኔታ በደፈናው እንዲቀነስ ይፈቅዳል። አንዳንዶቻችሁ መንግስት ደግሞ በቤት የመጣብኝ ልትሉ ትችላላችሁ። ነገር ግን ነገሩን በሰፊው ስንመለከት ለመሰረተ ልማት እርሶ ቤት ያከራዩበት ሰፈር መንገድ፣ መብራትና ውሃ የሚሟላው ከዚሁ ግብር በሚሰበሰበው ገንዘብ ነው። ታዲያ ለህጋዊ ከለላን ብንመለከት ግብር መክፈል ማለት ውሎ በህግ የታወቀ ነው ማለት ነው። ተከራይ ግዴታውን ባይወጣ ህጋዊ ከለላ ለማግኘት ግብር ከፋይ መሆኑ ግን ትልቅ ጥንካሬን ያሳያል። ይህ አዲስ ምጣኔ በተለይም ደግሞ ከመኖሪያ ቤትም ሆነ ከንግድ ቤቶች ኪራይ ገቢ የሚያገኙ ግለሰቦች የሚከፍሉትን የግብር መጠንም በግልጽ የሚያስቀምጥ ነው። ሚኒስቴር መስሪያ ቤቱ ከኪራይ የሚገኝ ገቢን በሚመለከት ይፋ ያደረገው የስሌት መረጃን በተመለከተ በአዋጁ መሰረት በአመት ውስጥ የሚገኝ የኪራይ ገቢ ግብር የሚሰላባቸው ደረጃዎችም ሰፍረው ይገኛሉ። እነዚህም አንድ ግለሰብ በአመት የሚያገኘው የኪራይ ገቢ እስከ 24000 ብር ከሆነ ምንም አይነት የገቢ ግብር እንደማይከፍል ነው የሚደነግገው። ሌላው ደግሞ ከ24001 ብር እስከ 48000 ብር የገቢ ክልል ውስጥ የሚገኙ አከራዮች 15% የግብር ምጣኔ የሚጣልባቸው ሲሆን በብር ሲሰላም 3600 ብር ተቀናሽ ይደረግላቸዋል። ከዛ ውጪ ከ48001 ብር እስከ 84000 ብር የገቢ ክልል ውስጥ የሚገኝ ገቢ 20% ግብር የሚታሰብበት ሲሆን ተቀናሽ መጠኑ ደግሞ በብር ሲሰላ 6000 ብር ነው። ከ84001 ብር እስከ 120000 ብር የገቢ መጠን የግብር ምጣኔው ደግሞ 25% ሲሆን ተቀናሽ መጠኑ 10200 ብር ሆኖም ተቀምጧል። ከ120001 ብር እስከ 168000 ብር በዚህ ደረጃ የግብር ምጣኔው ደግሞ ወደ 30% ከፍ የሚል ሲሆን የ16200 ብር ተቀናሽ ተጠቃሚም ይሆናሉ። ከ168000 ብር በላይ ከፍተኛ የኪራይ ገቢ የሚያገኙ ግለሰቦች ከፍተኛውን የግብር ምጣኔ ማለትም ደግሞ 35% ከ168000 ብር በላይ ከፍተኛ የኪራይ ገቢ የሚያገኙ ግለሰቦች ከፍተኛውን የግብር ምጣኔ ማለትም ደግሞ 35% የሚከፍሉ ሲሆን ተቀናሽ መጠናቸው በአመት 24600 ብር እንደሆነ ነው የሚያስቀምጠው። አዲሱ አዋጅ ቁጥር 1395/2017 ከቀድሞ አሰራር ጋር ሲነጻጸር ከመደበቅ ወደ ግልጽነት የመጣ ትልቅ እርምጃ ነው ማለት ያስደፍራል። ለሁለቱም ወገኖች ማለትም ለአከራይም ለተከራይም ደግሞ የየራሱ የሆነ ጥቅምን ይዞ የመጣ ነው። አከራዮች ግብርን እንደ ኪሳራ ብቻ ሊያዩ ይችላሉ። ነገር ግን
ይህ አዋጅ ለአከራይም ዘርፈ ብዙ ጥቅም አለው። ቀዳሚው ህጋዊ እውቅና ማግኘት የሚለው ሲሆን ግብር መክፈል ማለት ውሎ በመንግስት ዘንድ የታወቀ ነው ማለት ነው። ተከራይ ቤቱን ባይለቅ ወይንም ደግሞ ጉዳት ቢያደርስ ህጋዊ ግብር ከፋይ መሆኑን ጉዳዩ ፍርድ ቤት ይዘው ለመቅረብ የሞራልና የህግ ጥንካሬ ይሰጡታል ማለት ነው። ሁለተኛው ደግሞ የወጪ መጋራት ሲሆን ቤት ሲያረጅ ጥገና ያስፈልገዋል። አዲሱ አዋጅ ደግሞ ለጥገና ያወጡትን ወጪ ከግብር ስሌቱ ላይ እንዲቀንሱ ይፈቅዳል። ይህ ማለት መንግስት ለቤቱ እድሳት በተዘዋዋሪ ድጋፍ እያደረገ ነው ማለት ነው። ሶስተኛው የአእምሮ ሰላም ሲሆን በስጋት መቼ ይደርሱብኝ ይሆን ብሎ ከመኖር ይልቅ በህግ የታወቀ ግብር ከፍሎ በነፃነት ንብረትን ማስተዳደርም የተሻለ ትርፍ ያስገኛል። በተከራይ በኩል ስንመለከት ደግሞ ተከራዩ ግብሩን በቀጥታ ባይከፍልም የአዋጁ መኖር ለሱ ትልቅ ከለላ ነው። ቀዳሚው የዋጋ መረጋጋት ነው። አዋጁ ከቤት ኪራይ ቁጥጥር ስርዓት ጋር የተያያዘ ስለሆነ አከራዮች በፈለጉት ጊዜ ያለ ምክንያት ዋጋ እንዳይጨምሩ የክትትል ሰንሰለትንም ፈጥሯል። ሁለተኛው ደግሞ የውል ዋስትና ሲሆን አከራዩ ግብር ለመክፈል ውል መመዝገብ ስላለበት ተከራዩ የውል ሰነድ እንዲኖረው ይደነግጋል ማለት ነው። ይህም ታዲያ ተከራዩ በድንገት ቤቱን ለቀህ ውጣ እንዳይባል ወይንም ደግሞ መብቱ እንዳይጣስም የህግ ዋስትና ይሆንለታል። ሶስተኛው የአገልግሎት ጥያቄ ሲሆን ተከራዩ ለሚከፍለው ኪራይ ተመጣጣኝ አገልግሎት እንደ ጥገና፣ መብራትና ውሃን እንዲያገኝ ለመጠየቅም ውልና የግብር ስርዓቱን እንደ መረጃ መገልገል ይችላል። አዲሱ አዋጅ አከራይን ያከብራል፣ ተከራይን ይከላከላል፣ መንግስትን ደግሞ ተጠቃሚ ያደርጋል የሚል ፍልስፍናም አለው። የአዲሱ አዋጅ ቁጥር 1395/2017 ያከፋፈል ሁኔታውም ከወረቀት ወደ ዲጂታልና ከጭንቀት ወደ ግልጽነት የተቀየረበት አሰራር ነው። ግብር ከመክፈሉ በፊት በቅድሚያ የኪራይ ውል በቤቶች ልማት አስተዳደር ቢሮ ወይንም ደግሞ አግባብ ባለው የመንግስት አካል መመዝገብ እንዳለበትም ነው የሚገለጸው። ታዲያ አዲሱ አዋጅ አከራይና ተከራይ በህግ ፊት የሚጸና የጽሁፍ ውልም እንዲኖራቸው ነው የሚያበረታታው። በተጨማሪም እያንዳንዱ አከራይ የግብር ከፋይ መለያ ቁጥር ቲን ነምበር ማለት ነው ሊኖረውም ይገባል። አብዛኛው ግለሰብ አከራይ ግብሩን የሚከፍለው በአመት አንድ ጊዜ ነው። ብዙውን ጊዜ ከሐምሌ 1 እስከ መስከረም 30 ባለው ጊዜ ውስጥ የአመቱን የኪራይ ገቢ የሚያሳውቃል። በሌላ በኩል ተከራዩ ድርጅት ከሆነ ለምሳሌ እንደ ባንክ፣ መንግስታዊ ያልሆነ ድርጅት ወይንም ደግሞ የግል ማህበር ከሆነ ማለት ነው ድርጅቱ የሚከፍሉት ኪራይ ላይ ግብሩን ቀንሶ ለገቢዎች የማስገባት ግዴታ አለበት። ስለዚህ እርስዎ የሚቀበሉት ግብሩ የተቆረጠለትን የተጣራ ገንዘብ ይሆናል ማለት ነው። የወጪ ተቀናሽ አሰላልም የአዲሱ አዋጅ ትልቁ በረከት ነው። ግብሩ የሚታሰበው በደረሰው ጠቅላላ ገንዘብ ላይ ሳይሆን ለቤቱ ያወጡት ወጪ ተቀንሶ በቀረው ላይ ነው። ማስረጃ ማቅረብ ሳያስፈልጎት ለጥገናና ለሌሎች ወጪዎች ተብሎ የተወሰነ ፐርሰንት ለምሳሌ 20% ከዚያ በላይ ከጠቅላላ ገቢው ላይ እንዲቀነስም ነው የሚደነግገው። ግብሩ የሚታሰበው ይህ ወጪ ከተቀነሰ በኋላ ባለው የተጣራ የንግድ ትርፍ ወይንም ደግሞ የኪራይ ገቢ ላይ ብቻ ነው ማለት ነው። አሁን ላይ ታዲያ የገቢ ግብርን ለመክፈል ሰልፍ አበቃ በሚል መሪ ቃል መንግስት ክፍያውንም ዘመናዊ አድርጎታል። በንግድ ባንክ ወይንም ደግሞ በሌሎች የግል ባንኮች በኩል በቀጥታ መክፈልም ይቻላል። በታክስ ማሳወቂያ ቁጥርም ተጠቅመው በስልኮ መክፈል የሚችሉበትም አሰራር ነው የተዘረጋው። ታዲያ የዚህ ግብር አዋጅ መውጣት በተከራይ ላይ ተጽዕኖ ያመጣል የሚሉ ስጋቶችም ይሰማሉ። እውነት ለመናገር አዎ አከራዮች ግብር መክፈል ሲጀምሩ ያንን ወጪ ወደ ተከራይ ለማዘዋወር የመሞከር ዝንባሌም ሊኖራቸው ይችላል። አከራዩ ታዲያ ቀድሜ ግብር አልከፍልም ነበር፣ አሁን ግን 15% ወይንም ደግሞ 30% ግብር ስለምከፍል ያንን ተከራዩ ይሸፍንልኝ በማለትም ኪራይ ሊጨምር ይችላል። ግብር መክፈል ታዲያ ግዴታ መሆኑ በገበያው ላይ የቤት አቅርቦት ዋጋን በትንሹ ሊያንረውም እንደሚችል ይጠበቃል። ታዲያ ይህ እንዳይመጣ አዋጁ ተከራዩን እንዴት ይጠብቃል የሚለውን ደግሞ ስንመለከት መንግስት ይህንን ተጽዕኖ ለመቀነስ አዲሱን የገቢ ግብር አዋጅ ከቤት ኪራይ ቁጥጥርና አስተዳደር አዋጅ ጋር ማስተሳስሮታል። ይህም ታዲያ ለተከራዩ የተለያዩ ጥቅሞችን ይሰጣል። ከነሱም መካከል ቀዳሚ የሚሆነው ያለ ምክንያት ጭማሪን መከላከል ነው። አዋጁ አከራዮች በፈለጉት ጊዜና መጠን ኪራይ እንዳይጨምሩ ገደብ ይጥላል። ለምሳሌ በአመት ከአንድ ጊዜ በላይ መጨመር ወይንም ደግሞ ካላግባብ ዋጋ መስቀል በህግ ያስቀጣል። ሁለተኛው ደግሞ የውል ምዝገባ ግዴታ ነው። አከራዩ ግብር ለመክፈል
ውል መመዝገብ አለበት። ታዲያ ውል መኖሩ ደግሞ ተከራዩን በየቀኑ ዋጋ ጨመርኩ ከሚል ማስፈራሪያም ይታደገዋል። ሶስተኛው ደግሞ የጥገና ወጪ ተቀናሽ ሲሆን ነው። አዋጁ ለአከራዩ የጥገና ወጪን ስለሚቀንስለት አከራዩ ቤቱን ስላደስኩ ኪራይ ጨምራለሁ የሚለውን ሰበብም ለመቀነስ ይረዳል። ምክንያቱም ያወጣው ወጪ ከግብሩ ላይ ስለሚቀነስለት ማለት ነው። ታዲያ አዋጁ በራሱ ኪራይ እንዲጨምር ባያዝም አከራዮች ግን እንደ ሰበብ ሊጠቀሙበት ይችላሉ። ነገር ግን ሕጉን በሚገባ የተረዳ ተከራይ በውልና በሕግ አግባብ ራሱን መከላከል ይችላል። ይህ አዲሱ የኪራይ ግብር አዋጅ ከዚህ ከአዲሱ የኪራይ ግብር አዋጅ በኋላ የሚከራዩ አዲስ ተከራዮችም ልብ ሊሏቸው የሚገቧቸው ነጥቦች አሉ። አዲስ ተከራይ ሲሆኑ አከራዮች አዲሱን የግብር ግዴታ ግምት ውስጥ ያስገቡ የተሰቀሉ ዋጋዎችን ሊያቀርቡ ይችላሉ። አከራዩ ግብር ስለምከፍል ነው ዋጋ የጨመርኩት ቢላችሁ ያ ግብር በሕግ የተመዘገበና እናንተም የኪራይ ውል የምታገኙበት መሆኑን ማረጋገጥ ይገባል። ታዲያ ዝም ብሎ ዋጋ ጨምሮ ውልና ደረሰኝ የማይሰጥ አከራይ በግብር ስም የግል ትርፉን እያሳደገ መሆኑንም ማወቅ አስፈላጊ ነው። ሌላው አዲሱ አዋጅ 1395/2017 እና ተያያዥ መመሪያዎቹ አዲስ ተከራይና አከራይ ውል እንዲኖራቸው ነው የሚያስገድደው። ቀደም ሲልም እንዳነሳ ነው ማለት ነው። ታዲያ እንደ አዲስ ተከራይ ገና ከጅምሩ በሕግ የተመዘገበ ውል መያዞ ወደፊት ሊመጣ ከሚችል ድንገተኛ የዋጋ ጭማሪ ወይንም ደግሞ ቤት ልቀቁ ከሚል ስጋትና እንግልትም ይጠብቁታል። በቃላችን እንስማማለን የሚለው የድሮ አሰራር አሁን ላይ መርሳት አስፈላጊ ነው። ምክንያቱም አዲሱ አዋጅ ለእናንተ ዋስትና የሚሰጠው በወረቀት ላይ የሰፈረና የተመዘገበ ውል ሲኖር ብቻ ነው። አከራዮች የዓመቱን ግብር በአንድ ጊዜ ለመክፈል ሲሉ ከአዲስ ተከራዮች የ6 ወር ወይንም ደግሞ የዓመት ቅድመ ክፍያ የመጠየቅ ዝንባሌዎችም ሊታዩ ይችላሉ። ይህ ታዲያ ለአዲስ ተከራይ ትልቅ የገንዘብ ጫና ሊፈጥር ይችላል። ነገር ግን በሕጉ መሰረት የቅድመ ክፍያ ገደቦች ሊኖሩ ስለሚችሉ ከአቅም በላይ የሆነ ክፍያ ከመፈጸሙ በፊት ሕጋዊ አሰራሩ ምንድነው ብለው መጠየቅ ያስፈልጋል። አከራዮች ታዲያ አሁን ላይ ግብር ከፋይ ስለሚሆኑ ተከራዩ ማን ነው፣ ገቢውስ ከየት ነው የሚለውን ለማወቅ ይፈልጋሉ። ታዲያ እንደ አዲሱ አሰራር ከሆነ አዲስ ተከራይ ሲሆኑ የታደሰ መታወቂያ፣ የስራ መረጃና መሰል ማስረጃዎችን ማቅረብ የተለመደ እየሆነ ይመጣል። ይህ ደግሞ የኪራይ ገቢውን የበለጠ ስልታዊና ስልጡን እንዲሆንም ያስችለዋል ማለት ነው። የተከበራችሁ የገበያ ቢዝነስ ተከታታዮቻችን በዛሬው ፕሮግራማችን እንግዲህ አዲስ በወጣው የገቢ ግብር አዋጅ ላይ ተንተርሰን ያደረስናችሁ ፕሮግራም ይህን ይመስል ነበር። ፕሮግራሙን ከወደዳችሁት ቪዲዮ ላይክ፣ ለሌሎች እንዲደርስ ደግሞ ሼር፣ ሀሳብ አስተያየት ካላችሁ ደግሞ በኮሜንት መስጫው ላይ እንድታጋሩን እየጠየቅን በቀጣይ በሌሎች ርዕሰ ጉዳዮች እንገናኛለን። እስከዛው ግን ሰላም ቆዩልን።